ታላቁ የቻይና ግንብ የሰው ልጅ ድንቅ ጥበብ ወይስ የዓለማችን ግዙፍ መቃብር? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ስለ ዓለማችን እጅግ ግዙፍና አስደናቂ ስለሆነ ግንባታ ነው። ከጠፈር ይታያል ተብሎ የሚታመን በውስጡም በሚሊዮኖች የሚቆጠር ሰዎችን ታሪክ የቀበረና የቻይናን ለዘመናት ከጠላቶቿ የጠበቀው ታላቁ የቻይና ግንብ። ይህ ግንብ እንዴት ተገነባ? በውስጡስ ምን ምስጢሮች ይዟል? አብራችሁን ቆዩ። ታላቁ የቻይና ግንብ በአንድ ጊዜ የተገነባ አንድ ነጠላ ግድብ አይደለም። ይልቁንም በተለያዩ ስውር መንግስታት ኦር ዳይናስቲስ ለ2000 ዓመታት ያህል የተገነቡ ተያያዥ ግንቦች ስብስብ ነው። የግንባታው ሐሳብ የጀመረው ከክርስቶስ ልደት በፊት በ7ኛው ክፍለ ዘመን ቢሆን ግንቡን አንድ ላይ የማገናኘት ትልቁን ስራ የሰሩት የመጀመሪያው የቻይና ንጉስ ቂን ሺ ሁዋንግ ነበሩ። ዓላማውም ቻይናን በሰሜን በኩል ከሚመጡ ዘላን ወራሪዎች ነው። የቻይና ግንብ የዓለማችን ረጅሙ መቃብር ተብሎም ይጠራል። ግንቡን ለመገንባት በሚሊዮኖች የሚቆጠሩ ወታደሮች፣ ገበሬዎች፣ እስረኞች ተሳትፈዋል። በግንባታው ወቅት በአደጋ በረሃብና በድካም ከ1 ሚሊዮን በላይ ሰዎች ሕይወታቸው እንደጠፋም ይገመታል። ስለዚህ ግንብ የሚነገር አንድ ልብ የሚነካ አፈ ታሪክ አለ። የሚንግ ጁንጊያን ታሪክ። ባለቤቷ ግንቡን ለመገንባት ተወስዶ እዚያው ይሞታል። ሚንግ የባለቤቷን መሞት ስትሰማ በግንቡ ስር ሆና ለቀናት ስታለቅስ በእንቧ ብዛት የግንቡ አንድ ክፍል ተደርምሶ የባለቤቷ አጽም ወጣላት ይባላል። ይህ ታሪክ ግንቡ በስንት መከራና እንባ እንደተገነባ ማሳያም ተደርጎ ይወሰዳል። ይህ ግንብ በርዝመቱ ዓለማችን ረዥሙ ሰው ሰራሽ ግንባታ ነው። በአጠቃላይ ርዝመቱ ሁሉንም ቅርንጫፎቹን ጨምሮ ወደ 21196 ኪሎ ሜትር ይደርሳል። አስቡት፣ ይህ ርዝመት ምድርን ግማሽ ያህል ሊዞር ይችላል። ግንቡ የተገነባው አንድ ድንጋይ፣ አፈር፣ እንጨትና ጡብ ካሉ ግብዓቶች ነው። የሚገርመው ግን ጡቦቹን ለማጣበቅ የተጠቀሙት ምስጢራዊ ንጥረ ነገር የሚጣበቅ የሩዝ ዱቄት መሆኑ። ይህ የሩዝ ድብልቅ ግድቡን ለዘመናት ሳይፈርስ እንዲቆይ አድርጎታል። ብዙዎቻችን የቻይና ግንብ ከጨረቃ ላይ በባዶ አይን ይታያል የሚል ወሬ ሰምተን ይሆናል። ነገር ግን ይህ ተረት ነው። ናሳ እንዳረጋገጠው ከሆነ ግንቡን ከጠፈር ለማየት በጣም ዝቅተኛ ምህዋር ነው እና ልዩ መሳሪያዎችን መጠቀም ያስፈልጋል። ዛሬ ታላቁ የቻይና ግንብ የዩኔስኮ የዓለም ቅርስ ሲሆን በየዓመቱ በ10 ሚሊዮን የሚቆጠሩ ቱሪስቶች ይጎበኛሉ። ይህ ግንብ የጥንካሬ፣ የትዕግስትና የቻይና ሕዝብ አንድነት ምልክት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እናንተስ ስለዚህ ድንቅ ምን የምታውቁት ነገር አለ? በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ከቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥሉት ቪዲዮ እስክንገናኝ ሰላም።